ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወአሚሩ ለሰኔ በዛቲ ዕለት ተፍጻሜተ ስሙ ለቅዱስ ገላውዴዎስ ሰማዕት አርአያ መላእክት ዘምዘመደ መንግሥት ወመዋኢ በውስተ ጸብ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዝች ቀን በጦርነት ድል አድራጊው ከቤተ መንግሥት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎ ፍጻሜ ነው። ይህ ቅዱስ ምድራዊ መንግስትንና የዚህን ዓለም ክብር የናቀ ነበረ። መልካም ገድልንም ተጋደለ። የማይጠፋ ሰማያዊ መንግስትንና የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብጥልዎስ ነው። እርሱም ለሮም ንጉሥ ለኑማርያኖስ ወንድሙ ነው። መልኩም እንደ እስራኤል ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበር። እርሱም በጦርነት ላይ የበረታ ነበር። የአንጾኪያ ተወላጆችም ይመኩበት ነበር። ስለ ደም ግባቱና ጽናቱ በሁሉ ዘንድ የተወደደ ነበር። እርሱንም ከመውደዳቸው ብዛት የተነሳ ጠላቶችን ድል እንዳደረጋቸው እነርሱም ድል ሆነው በውርደትና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉን ስለው በከተማው መግቢያ በር ላይ ያኖሩት ነበር። ቅዱስ ገላውዴዎስም የቤተ ክርስቲያን ቅዱሳት መጻሕፍትን ዘወትር ያነብ ነበር። የሮም ንጉሥም ዜናውን ሰምቶ ሊያየው ወደ ልጁ ገላውዴዎስንም ይልክለት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰም ጊዜ በደስታ ሊቀበለው ንጉሡ ከሰራዊቱ ጋር ወጣ። ባየውም ጊዜ ደስ ተሰኘበት። የሮም የከተማ ሰዎች ሁሉም ደስ አላቸው። ከነዚያ ወራቶችም በኋላ ከቁዛ አገር ሰዎችና ከአርማንያ ታላቅ ጸብ ተነሳ። ይህም ቅዱስ ገላውዴዎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምኖ ወደ እነሱ ወጣ። ድልም አደረጋቸው። ንጉሣቸውንም ያዘው፣ ጣዖታቸውንም ሰበራቸው። ከዚህም በኋላ ወደ አንጾኪያ ተመለሰ። ዲዮቅልጥያኖስንም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖትን ባጸና ጊዜ እጅግ አዘነ። ፊቅጦር የሚባል የህርማኖስ ልጅ ወዳጅ ነበረው። ሁልጊዜም የመጻሕፍትን ቃል ይሰሙ ነበር። ስለ ነፍሳቸውም ድህነት ያነቡ ነበር። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያ ጊዜም ሰይጣን በሽማግሌ አምሳል ታያቸው። ያዘነላቸውም መስሎ እንዲህ አላቸው፣ ልጆች ሆይ የመልካሞች ጎልማሶች ናችሁ፣ የነገሥታት ልጆችም ናችሁ። ስለ እናንተ ፈራለሁ አዝንላችኋለሁም። እኔም ከንጉሡ ጋር ተስማሙ ዘንድ ለአማልክትም ታጥኑ ዘንድ መክራችኋለሁ። ሲያዛችሁም ትእዛዙን አትተላለፉ። እናንተም ክርስቶስን በቤታችሁ አምልኩት። ይህ ንጉሥ ኃይለኛ ርኅራኄ የሌለው ጨካኝ ነውና አላቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእነርሱ ጋር የሚነጋገራቸው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላ የሐሰት አባት ሆይ ከእኛ ራቅ፣ አንተ ሁልጊዜ የእግዚአብሔርን ሕግ ትቃረናለህና አሉት። ያን ጊዜ መልኩን ለውጦ እንደ ጥቁር ባሪያ ሆነ። እንዲህም አላቸው፣ እነሆ ከንጉሥ አጣልቼ ደማችሁን እንዲያፈስ አደርገዋለሁ። ሰይጣኑም ይህንን ብሎ ወደ ዲዮቅልጥያኖስ ሄዶ ፊቅጦርንና ገላውዴዎስን ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ገድለው መንግስትን ይወስዳሉ፣ እነርሱም የመንግስት ልጆች ናቸውና አለው። ስለዚህም ንጉሡ ወደ ቅዱስ ገላውዴዎስ ልኮ ወደ እርሱ አስመጣው። ለጣዖታቱም እንዲሰዋ ለመነው። የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሡም ክፉ ቃልን ሊናገረው አልደፈረም። ቅዱሱ ገላውዴዎስ ግን በድፍረት ይናገረው ነበር። ያለ መፍራትም ንጉሡንና የረከሱ አማልክቶቹን ሰደበ። ህርማኖስም ቅዱስ ገላውዴዎስን ወደ ግብፅ እንዲልከውና በዚያ እንዲገድሉት ንጉሡን መከረው። እርሱ እንደ ልጄ እንደ ፊቅጦር አመፀኛ ነውና። ንጉሡም ወደ እንዴናው ገዥ እንዲህ ብሎ ጻፈ፣ ገላውዴዎስ ትእዛዛችንን አልተቀበለም፣ ቃላችንንም አልሰማም። አንተም ወደ ትእዛዛችን ይመለስ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሰይፍ ቁረጥ። ቅዱስ ገላውዴዎስም ወደ እስክንድሪያ የወስዱት ዘንድ ንጉሡ እንዳዘዘ ባወቀ ጊዜ የእህቱ ባል የሆነ ሲድራማኮስን ጠርቶ ክብር ይግባውና ጌታችንን በማመን እንዲጸና ወገኖችንም እንዲያጸናቸው አደራ አለውና በሰላምታ ተሰናበተው። ወደ እንዴናው ገዥ ወደ አርያኖስም በደረሰ ጊዜ
አርያኖስ አይቶ ደነገጠ። ተነስቶም እጁን ሳመው፣ እንዲህም ብሎ ለመነው። ጌታዬ ገላውዴዎስ ሆይ ይህን ስራ አትስራ፣ የንጉሥንም ትእዛዝ አትተላለፍ። ቅዱስ ገላውዴዎስም እንዲህ ሲል መለሰለት፣ ንጉሥ ያዘዘህን ልትፈጽም እንጂ በነገርህ ልታስተኝ አልተላክም አለው። መኮንኑም እስከሚቆጣ ድረስ እንዲህ እርስ በርሳቸው ይነጋገሩ ነበር። በመኮንኑም እጅ ጦር ነበረ። ቅዱስ ገላውዴዎስንም ወጋው። ነፍሱንም ክብር ይግባውና በጌታችን እጅ ሰጠ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ምእመናንም መጥተው የቅዱስ ገላውዴዎስን ሥጋ ወሰዱ፣ በመልካም አገናነዝም ገነዙት። ከቅዱስ ፊቅጦር ሥጋ ጋርም በሳጥን ውስጥ አኖሩት። የስደቱም ዘመን እስኪፈጸም ጠበቁት። ከዚህ በኋላ የቅዱስ ፊቅጦር እናት ቅድስት ሶፊያ ወደ እንዴናው አገር መጣች። የቅዱሳን ገላውዴዎስን እና የፊቅጦርን ሥጋቸውን ወስዳ ወደ አንጾኪያ ደረሰች። የቅዱስ ገላውዴዎስ ሥጋ አስዩጥ በሚባል አገር ይኖራል የሚልም አለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለገላውዴዎስ ሃይማኖተ ክርስቶስ ተአሪዞ አልባሰ መንግሥት ኢያዋሃዞ ለመኮንን አላዊ እንዘይትገአዞ የሚስማ ቃሎ ወሚሰውጠው ትእዛዞ በኩናተ እዱ አብደረ ተረግዞ ሰላም ለክሙ አማአት ትስራ ወአሃዱ አዲ ስሳ ወሰባቱ ለአርውተ ገድል ጸማዱ ማኅበራነ ገላውዴዎስ ማር ዘእምቤተ መንግሥት ሙላዱ ለልበዚአየ ከመ ይትፌጸም መፍቅዱ ውስተ ምስዋይሁ ለአብ ስእለትየ ሰዱ። በዚችም ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድሪያ ከተማ የተሰራች የአርባው ሰማዕታት ቅዳሴ ቤተ ክርስቲያንና የእስክንድሪያው ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቅዳሴ ቤትከ ኢየሱስ መድኃኒነ በእስክንድሪያ ዘኮነ ሀቤከ እግዚኦ አንቃይዶነ አእይንተነ ከመታሃበነ እምቅን የኃጢአት ግእዛነ ንጸናሃከ ንህነ እምዘመን ዘመነ ሰላም ለኪ እህቱ ዘበአማን ለበጸሎተ ሚካኤል ካህን ክርስቶስ ክብራ እግስተ ሙቃሄ ዘሐጺን አድንኒ እምስህተቱ ለብእሲ ምስኪን አመ እምወቅህ ጽኑ ይትፈታ ሰይጣን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 12 በዚችም ዕለት የከበረ የመላእክት አለቃ የመልአኩ የቅዱስ ሚካኤል መታሰቢያው በዓል ያከብራሉ። ዳግመኛም በዚች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ዳግመኛም በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚሉት የሚስቱ የቅድስት አፎሚያ የዕረፍቷ መታሰቢያ ነው። በዚችም ዕለት ለአባቶች ሊቃነ ጳጳሳት 6ኛ የሆነ የእስክንድሪያው ሊቀ ጳጳሳት አባ ዮስጦስ አረፈ። በዚችም ዕለት ለአባቶች ሊቃነ ጳጳሳት 67ኛ የሆነው የእስክንድሪያ ሊቀ ጳጳሳት አባ ቄርሎስ አረፈ። በዚችም ዕለት የተባረከና የተመሰገነ በሰማንያ ያለ ምስጢርን ያየ የኢትዮጵያ ንጉሥ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ላሊበላ የዕረፍቱ መታሰቢያ ሆነ። ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማይቶ ጻድቃኑ መላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ ምር ዘገብረ እግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ሳሉ ወምህረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔር ቸርነትን እየለመነ ከመላእክት የዜማ ድምፅን ሰምቶ በጣዕመ ዝማሬው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበረ። ይህ
ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳበት። እርሱም በዚህ ነገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ባለ ጉድጓድ አሸምቆ ደፈጠ። ጌታ ኢየሱስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በስላሴ አምሳል 3 አእዋፍ ወደ እርሱ ላከ። ከዚያም 3ቱም አእዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆመው ከ3ቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነትህ ትፈርስ የለምን? በቅዱስ ወንጌል እግዚአብሔር ትእዛዝ ጠብቃት፣ ሕይወትንም ለማግኘት የምትፈልጉ ከሆነ ነፍስ አትግደሉ ተብሎ የለምን? ይልቁንም ክህነት ከዚህ ዓለም መንግስትና ክብር ሁሉ እንደምትበልጥ አታውቅምን? ያሬድ ሆይ አንተ ብፁዕ ነህ፣ አንተን የተሸከመች ማኅፀን የተባረከች ናት አለች። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ እሊያ 3 አእዋፍ ተመለከተና እናንተ በሰው አንደበት የምትማሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከ3ቱ አእዋፍ አንዷ ከ24ቱ ካህናተ ሰማይ ማህሌትን ትማር ዘንድ ነግረህ ከኤዶም ገነት ወደ አንተ ተልከን መጥተናል አለች። ይህንንም ከተናገሩ በኋላ እኒህ አእዋፍ ከእርሱ ተሰወሩ። በዚያን ጊዜ ቅዱስ ያሬድን የእግዚአብሔር መንፈስ ወደ ሰማይ ያስነሳውና የሰማያውያን እምቢልታና የመሰንቆ ድምፅ እንዲሁም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያውያን መላእክት ምድራውያን ረቂቅ አዳም የፈጠረ ለእግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እርሱ ካለበት ስፍራ እነርሱ ወዳሉበት ዘሎ ሊገባ ወደደ፣ ነገር ግን አልቻለም። ዳግመኛም እሊያ አእዋፍ ወደ እርሱ ተመልሰው መጥተው ከ3ቱ አንዲቱ አእዋፍ ያሬድ ሆይ የሰማኸውን አስተዋልህን ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰ። እርሷም እንዲያውስ እንዲህ የእግዚአብሔር ምስጋና ትጠራ ዘንድ እኔ እነግርሃለሁ፣ ይኸውም የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያን ጊዜ ቅዱስ ያሬድ ልቦናዬ መልካም ነገርን አውጥቶ ተናገረ በማለት ከ24ቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በ3 ሰዓት ቀድሞ ወደ ነበረበት መልአክ እግዚአብሔር መለሰው። በዚያም አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ስብሐተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በምትገኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምፁን ከፍ በማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ለሙሴ የድንኳን ስራ አሳየው በማለት በግዕዝ ቋንቋ የተናገረው ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የሕጉ ታቦት ይህችውን ታቦተ ጽዮን ካለችበት መቅደስ ገብቶ 2 እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽ፣ ብጽዕት ነሽ፣ የተመሰገንሽ የተባረክሽ ነሽ፣ ክብርት ሆይ የከበርሽና ከፍ ያልሽ የብርሃን መውጫ የሕይወት መሰላል ነሽ፣ አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩት የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በግዕዝ ዜማ በሚያዜምበት ጊዜ 1 ክንድ ያህል ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚያም በኋላ ካህኑ ያሬድ ከቤተ ክርስቲያኑ ወጥቶ 4ቱ ደቀ መዛሙርት ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣዕመ ዜማው ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰናበቻ መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሪር እንባን አለቅሱ። እርሱም ከእነርሱ ጋር አለቀሰና ተሰነባበቱ። ካህኑ ያሬድም በጾም በጸሎት ተወስኖ በሚኖርባት ገዳም ውስጥ በየአይነቱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማ የደረሰውን ድርሰት ሁሉ ይጽፉ ነበር። በዚህም አይነት እግዚአብሔርን ከማገልገል ጋር መላእክትም በየጊዜው እየጎበኙ በጾምና በጸሎት ተጠምዶ 22 ዓመት ኖረ። ተጋድሎውንም ፈጸመ። ካህኑ ያሬድም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ኢየሱስ ክርስቶስ ተገልጾለት ወዳጄ ሆይ ቀድሞ በሰማይ ያለ የመላእክት ሥርዓተ ማህሌት እንድታይና ወደ ምድር አስተላልፈህ ይህንኑ ዜማ እንድትመሰርት እንደወደዱ ሁሉ አሁንም ከዚህ ዓለም በምትለይበት ሰዓት እኔ ዳግም ተመልሼ በመጣበት ጊዜ ከካህናተ ሰማይ ሄሮድስ ደማቸው ካፈሰሰ ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ ከእርሱ ጋር በምስጋና ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱም ክብር ምስጋና ይሁን። ይቅርታው ቸርነቱ ለዘላለም በወትደርብን የቅዱስ ያሬድ ረድኤት በረከት አማላጅነት አይለየን ለዘላለሙ አሜን። በአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወናው አነ እፈንወክሙ ከመ አባጊ ማእከለ ተኩላት። እነሆ ዛሬ እንደ በጎች በተኩላዎች መካከል እልካችኋለሁ። ይህንን ኃይለ ቃል የምናገኘው በማቴዎስ ወንጌል በምዕራፍ 10 ከቁጥር 16 ላይ
እናገኘዋለን። እነሆ ዛሬ እንደ በጎች በተኩላዎች መካከል እልካቸዋለሁ። ተኩላዎች የተባሉት ነገሥተ መኳንንት፣ ጭካኔ የበዛባቸው፣ ርኅራኄ የሌላቸው ቅዱሳንን፣ ሰማዕታትን፣ ጻድቃንን የሚገሉ የሚያርዱ፣ ደማቸውን እንደ ጎርፍ የሚያፈሱ፣ ሰውነታቸውን እንደ ሻማ የሚያቀልጡ፣ እንደ ጧፍ የሚያበሩ እነዚህ ተኩላዎች ተብሏል። አንድም በጎች የተባሉት የዚችን ዓለም ጣዕም በመናቅ አማን መነኑ ሰማይ ጣዕማ ለዛ ዓለም ወካው ደሞሙ በእንተ እግዚአብሔር ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት በዕለተ ሐሙስ በውዳሴ ማርያም በስድስተኛ ላይ ቅዱስ ኤፍሬም እንደጻፈው እናንተ እነሱም የዚችን ዓለም ጣዕም ናቁ ስለ መንግሥተ ሰማያት ብሎም መራራ ሞትን ታገሱ ይለናል። እነዚህን ቅዱሳንን አባቶቻችንን አመስግኑት እስቲ። በተኩላዎች መካከል እልካችኋለሁ፣ ግን ስትላኩ ኩኑ እንከ ጠቢባነ ከመ አርዌ ምድር፣ እንደ እባብ ብልሆች ሁኑ፣ ወየዋሃነ ከመ ርግብ፣ እንደ ርግብም የዋሆች ሁኑ። የእባብ ብልነት ሁለት ነገር ነው። አንዱ እባብን አናት አናቱን ሲቀጠቅጡት ሲደበድቡት ራሱን ወደ መሬት ይቀረቅራል፣ ይቀብራል ራሱን ለማዳን። አንድም እናንተ እንደ እባብ ብልሆች ሁኑ ስለን በክፉ ዘመን ስመጣባችሁ ያን ጊዜ በንስሐ ሳሙና ታጥባችሁ ተመልሳችሁ ተጸጽታችሁ ራሳችሁን በሃይማኖት ውስጥ ሰውሩ፣ ደብቁ ስለን ነው። ስለዚህ በእምነት በሃይማኖት ውስጥ የተሰወራችሁ ስንቶቻችሁ ናችሁ ዛሬ? የእባብ ብልነት አንደኛው ይሄ ነው። ሁለተኛው እባብ ውሃ ለመጠጣት ወደ ወንዝ ሲወርድ በምላሱ ላይ ያለውን መርዙን የብስ ላይ ያስቀምጣል። ከነ መርዙ ቢጠጣ ወደ ሰውነቱ ተበክሎ ራሱን ያጠፋዋል። ሁለተኛው ብልነት ይሄ ነው። እናንተ እንጸልያለን እንጾማለን ትላላችሁ፣ በምላሳችሁ ላይ መርዝ አለ። እሱም ክፋት፣ ምቀኝነት፣ ዘረኝነት። በምላሳችሁ ሰውን የምትጎዱ ምላስ ከባድ ናት፣ አጥንትን ትሰብራለች። በምላሳችሁ ላይ ያለውን ያን ክፋት ሰውን የሚያስከፋ ክርስቶስን እግዚአብሔርን የሚያሳዝን በምላሳችሁ ላይ ያለውን መርዙን ምን በሉ አስቀምጡ። ከነ ክፋታችሁ ብትጾሙ ብትጸልዩበት ብትጾሙበት ያ ክፋት መርዝ ይሆንባቸዋል፣ በሰውነታችሁ ተበክሎ ያጠፋቸዋል ነው። ከዚህ ሁሉ ማን ይጠብቃል? ይሄ ነው ብልነቱ። እንደ ርግብ የዋሆች ሁኑ፣ ቅሩብ እግዚአብሔር ለየዋነ ልብ። እግዚአብሔር ለቅን ሰዎች ለቅዱሳን ለሰማዕታት ቅርብ ነው። ይረዳቸዋል፣ ይጠብቃቸዋል፣ በእነሱ ላይም ኃይሉን ያሳድራል። በእነሱ ላይ ኃይሉን ባሳደረ ጊዜ አጋንንት ጠላት ሁሉ ይንቀጠቀጣል። ለዚህ ነው ዛሬ በጻድቁ በአቡነ ሐራ ድንግል ላይ ክርስቶስ ስላደረ ክርስቶስ ስለተገለጠ መዝሙር 4:3 ላይ እግዚአብሔር በቅዱሳኑ ላይ እንደተገለጠ ወቁ ይለናል። አዎ እግዚአብሔር በእነሱ ላይ ተገልጦ የወደቁትን ያነሳል፣
በእነሱ ላይ ተገልጦ የታመሙትን ይፈውሳል። በእነሱ ላይ ተገልጦ የተረሱትን ያስታውሳል። እግዚአብሔር በእነሱ ላይ አድሮ በአጋንንት አሽክላ የታሰሩትን ይፈታቸዋል፣ ያድናቸዋል። እስቲ እግዚአብሔርን አመስግኑት። አዎ እግዚአብሔር ለነሱ ቅርብ ነው። እኛ በምክንያት ነው ቅዱሳንን የምናከብራቸው፣ ቅዱሳንን በየጊዜው የምንጠራቸው። አቡነ ሐራ ድንግል ድረስልን የምንለው እኮ ለማምለክ ሳይሆን ለማክበር ነው። የእግዚአብሔር ማደሪያ ሆኗልና፣ የእግዚአብሔር ዙፋን ሆኗልና መጽሐፉ እኮ ነው ያለው። አዎ ኃይል ተሰጥቷቸዋል። መዝሙር 90 ከቁጥር 13 ላይ ጀምራችሁ ስታነቡ ላዕለ ተኩላን ወከይሲ ትጻን። አዎ ወከይስ አንበሳ ወከይሴ አንተ በእባቡ ላይ በዘንዶ በእባቡ ላይ ትጫናለህ፣ ዘንዶውንና አንበሳውንም ትረግጣለህ ተብሎ ጸጋ ተሰጣቸው። እልል ብላችሁ እግዚአብሔርን አመስግኑት እስቲ። ማን ነው እባብ የሚረግጠው ዛሬ? ዘንዶውን የሚረግጣለህ፣ አንበሳን የሚረግጣለህ። የእምነታቸው ኃይል ነው፣ የእምነታቸው ጽናት ነው። በጸጋ ላይ ጸጋ ተጨምሮላቸው፣ አዎ በእምነታቸው የእሳትን ኃይል አጥፍቷል። በእምነታቸው ኃይል የአንበሶቹን መንጋጋ ዘግቷል። ስለዚህ እንደ ርግብ የዋዎች ሁኑ። የርግብ የዋነት በኦሪት ዘፍጥረት በምዕራፍ 6 ከቁጥር 1 ላይ ጀምራችሁ ስታነቡ በኖህ ዘመን የውሃ ጥፋት መጥቶ ነበረ። የውሃ ጥፋት በመጣ ጊዜ ስለዚህ ኖህ በታዘዘው መሰረት ከ22ቱ ፍጥረታት በየነገዳቸው ይዞ ወደ መርከብ ከገባ በኋላ 40 ቀን 40 ሌሊት በዛች መርከብ ላይ ከኖሩ በኋላ ርግብቷ እንቁላሏን የምትጥልበት ስፍራ አጣ ነበረ። ከ22ቱ ፍጥረታት መካከል አንድ ትልቅ ዘንዶ ነበረ። ያ ዘንዶ አፉን ከፍቶ በዛ መርከብ ውስጥ ነበረ። ዘንዶም ለኖህ ይታዘዝ ነበረ። ለኖህ ስለሚታዘዝ ኖህን ስለሚፈራ ርግብቷ በዘንዶ አፍ ውስጥ ገብታ እንቁላሏን ጣለች። ዘንዶም አልበላትም፣ አልነከሳትም፣ እንቁላሏንም አልሰበረም። ዘንዶ ለማን ይታዘዝ ነበረ? ለማን? እኛ ለእግዚአብሔር ታዘናል? ታዘናል ወይ? ታዛችኋል ወይ? አልታዘዛችሁም። ብትታዘዙ ከወንድማችሁ ጋር ትታረቁ ነበረ። ብትታዘዙ ወንድማችሁን ትወዱ ነበረ። ብትታዘዙ የተራበውን ታበሉ ነበረ። ብትታዘዙ የተጠማውን ታጠጡ ነበረ። ብትታዘዙ የታረሰውን ታለብሱ ነበረ። ትእዛዝ ማለት ይሄ ነው። አልነከሳትም። አንድም ርግብ የዋናት ቅናት። ስለዚህ እናንተም በክፉ ዘመን ክፉ አውሬ ይመጣባቸዋል። ምን ይመጣባቸዋል? ምን ይመጣባቸዋል? በክፉ ዘመን ክፉ አውሬ ይመጣባቸዋል። ያን ጊዜ በቅንነታችሁ ከእምነታችሁ የተነሳ ከአውሬው መንጋጋ የድንግል ማርያም ልጅ ኢየሱስ ክርስቶስ ያድናቸዋል፣ ይጠብቃቸዋል፣ ይሰውራቸዋል ለማለት ነው። እስቲ ይጠብቀናል የምትሉት አመስግኑታ። ይኸውላችሁ ትናንትና አውሬውን ልበላን አፉን ከፍቶብን ነበረ። ማን ጠበቀን? ማን ሰወረን? ለዚህ ቀን ማን አደረሰን? አመስግኑት እሱን። ስለዚህ
የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁም ከችግራችሁ ልትፈቱ መዳንን ፍለጋ ለመፈወስ ለመዳን በዚህ ስፍራ ተሰብስባችኋል። ለመዳን ግን በንስሐ ሳሙና መታጠብ ያስፈልጋል። ንስሐ ሳሙና ነው፣ ያጸዳል፣ ያነጻል። የቆሸሸ ልብስ እንኳን አሁን ነጫጭ ልብስ ለብሳችኋል አይደል? በውሃ ብቻ ብታጥቡት ይለቃል? ይለቃል? አይለቅም። ምን ያስፈልገዋል? ሳሙና ብቻ። በሳሙናም ይመነችካል፣ ሆሞ ያስፈልገዋል ወደ ነጭነቱ ለመመለስ። እኛም ወደ ቀድሞ ክብራችን ለመመለስ ምን ያስፈልገናል? ምን ያስፈልገናል? ንስሐ። ንስሐ ማለት ደግሞ በመንገድ ላይ በካህኑ ላይ መስቀልን ስለተሳለማችሁ ንስሐ ገባችሁ ማለት አይደለም። ጸበል ስለተረጫችሁ ቀኖና ተቀበላችሁ ማለት አይደለም። አዎ ለካህኑ ሰማያዊ ስልጣን ተሰጥቷቸዋል፣ የማሰርና የመፍታት። አዎ በምድር ያሰርከው በሰማይ የታሰረ ይሁን ተብሏል። በማቴዎስ ወንጌል በምዕራፍ 16 ከቁጥር 19 ላይ ጀምራችሁ አንብቡት። ስለዚህ ማንኛውም ሰው ንስሐ አባት መያዝ አለበት። ንስሐ አባቱን ሲይዝ ይኸውላችሁ ምስጢሩን ለባለቤቱ፣ ለባለቤቷ፣ ለዘመድ፣ ለልጁ፣ ለልጅቷ፣ ለዘመድ፣ ለጓደኛ የማይናገረውን ምስጢር ለማን ነው የሚናገረው? ለማን? ካህኑ ማንን ወክሎ ይሰማል? ማንን ወክሎ? እግዚአብሔርን ወክሎ ይሰማዋል። ገሎ ከሆነ ገድያለሁ፣ የኃጢአት ትንሽ የለም። አዎ እቺማ ትንሽ ናት። አይ እከሌን እኮ እንዲህ ላረግ ብዬ ነበር፣ አይ እቺ ምን አላት ብላችሁ ትደብቃላችሁ አይደል? ኃጢአት ነው። የኃጢአት ትንሽ አለ እንዴ? ምኞትም ኃጢአት ነው፣ መመኘትም ኃጢአት ነው፣ የሰውን ገንዘብ መቀማትም ኃጢአት ነው። ስለዚህ እግዚአብሔር የማይወደውን አድርጋችሁ ከሆነ ምንም ነገር ሳታስቀሩ፣ ምክንያቱም ለመዳን ነው አይደል? ለመዳን ነው። ለመዳን ሕይወትን መድኃኒትን ማግኘት እስከሆነ ድረስ መታጠብ አለባችሁ። ስለዚህ ሰርቃችሁ ከሆነ ዋሽታችሁ ከሆነ ሁሉንም ዘርዝራችሁ ለካህኑ፣ ካህኑ ይሰማና ምን ይላል? አዎ በማወቅ ባለማወቅ በእውቀት በድፍረት የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ ይላል። እስቲ እግዚአብሔርን አመስግኑት። እንደ ቀላል ታያላችሁ አይደለ? አሁን ዶክተሩ ጋር ብትሄዱ ከዚህ በሽታ ይፈታችኋል? ለመዳን እናንተ ሆስፒታል ትገባላችሁ። ለመዳን ብላችሁ 300 ሺህ ብር ታስይዛላችሁ፣ ግን አትድኑም። 500 ሺህ ብር ታስይዛላችሁ፣ ግን መዳን የለም አይደል? ይኸው ነፃ ሆስፒታል እግዚአብሔር ሰጥቶናል። አመስግኑታ። የማይከፈልበት፣ አዎ ከእስራታችሁ የምትፈቱበት የምትድኑበት፣ አዎ ትልቅ ወረፋ ባለሀብት፣ አዎ እከሌ ብር ያለው ሰው ቢያቢ አይደል? አዎ የለም። እዚህ ነፃ ሆስፒታል ስለሰጠን ደግማችሁ አመስግኑት እግዚአብሔር። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይሄ ብቻ አይደለም፣ በሃይማኖታችሁ መጽናት፣ መጠንከር፣ መበርታት አለባችሁ። ስለዚህ ክርስቲያን ማለት አንድነትን የሚሰብክ እርቅን የሚያወርድ፣ አዎ አባታችን ሆይ ብለን ስንጸልይ በዛ መሃል የበደሉንን ይቅር እንድንላቸው፣ ለሚገፉን፣ አያችሁ ለሚገፉን፣ መቃብር ለሚያዘጋጁልን፣ መርዝ ለሚበጠብጡልን እንኳን ይቅርታ እንደምናደርግ አያችሁ። እከሌን ካልገደልኩ እንላለን አይደል? ቂም በቀል ይዞ ጸሎት፣ ሳል ይዞ ስርቆት። ሳል ያለበት ሰው መስረቅ ይችላል? ስለ ስርቆት መንገድ አይደለም፣ በምሳሌ እንዲገባችሁ ነው። ስርቆት ሳል ያለበት ሰው መስረቅ አይችልም፣ ይነቃበታል። በቀል ቂም ያለበት ሰው ቂም ይዞ ብጾም ብጸልይ
ተቀባይነት የለውም። ጸሎቱ ድካሙ በጠላት መጋረጃ ይጋረድበታል፣ በደመና ይሰወርበታል፣ ተቀባይነት የለውም። ስለዚህ ሁላችሁም በአንድነት ለመዳን ሲባል ይቅርታን ማድረግ፣ ይቅር መባባል፣ የተቸገሩትን መርዳት፣ አግኝቶ ከማጣት ከቤት ወጥቶ ከመሰደድ ወዳጅ መስሎ ከሚጎዳችሁ ጠላት የድንግል ማርያም ልጅ ኢየሱስ ክርስቶስ ይጠብቃችሁ። በክፉ ቀን ድንግል ማርያም ጠበቃ ሆና ትቁምላችሁ። ጧሪ ቀባሪ አሳጣችሁ። ወስብሐት ለእግዚአብሔር። ይቆየን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን